አንተ ያስከው መልእክት የኢሳ መልእክት ነው ኢየሱስ ያስተማረ መልእክት ነው አንተ ይዘህ መጣው ያንተ ነብይነት አመኛለሁ ያ ረሱላህ ሆይ አንተ መሐመድ ሆይ ባንተ ነብይነት ባንተ ያላህ መልእክተኛነት አመኛለሁ ተቀበያለሁ አላህ አንድ መሆኑንም እቀበላለሁ ባዘዝከኝ ቦታ ላይ ሁሉ እገኛለሁ እና ካልከኝ እመጣለሁ እስከዚያው ግን ልጄን አርያንን ልኬያለሁ የሚል ደብዳቤ ማለት ነው ስለዚህ ልጁን አርያንን ልኮታል ነበር ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ልኮት እኮ ወደ 50 ምናምን የሚሆኑ ሰዎች እኮ ቀይ ባህር ላይ ሰመጡ የሱ ልጅ ጨምሮ ስለዚህ አንዱ ማስረጃ ይሄ ነው ሳይደርሱ ልጁ መላኩ ነው እና የዲፕሎማሲያዊ ግንኙነት መፍጠሩ ነው ነብዩ ሰለላሁ ዐለይሂ ወሰለም ለቀይሰር ለተለያዩ የእንትን ነገስታቶች የጻፏቸው ደብዳቤዎች የሉም እነዚህ ደብዳቤዎች እኮ ሪዘርቭ ናቸው አሉ እኮ እነዚህ ደብዳቤዎች መካከል አንዱ ለነጃሺ የጻፉትና ነጃሺ ለሳቸው የጻፉት ደብዳቤ ነው እዛ ደብዳቤ ላይ ነጃሺ መስለማቸውን በይፋ ዲክሌር ያደርጋሉ ፕሮፌሰር ሁሴን አህመድም ጥናት ጥሮበታል የፈለገ ሰው ጉግል አድርጎ ያገኘዋል